ጌታ የተመሰገነ ይሁን። እግዚአብሔር ዛሬም ደግሞ የሚያስተምረን ነገር እንዳለው አምናለሁ። ባለፈው 3 ሳምንት መሰለኝ የዛሬ 3 ሳምንት መሰለኝ አንደኛ ጢሞቴዎስን ጀምረን ነበር። አንደኛውን ምዕራፍ አብረን ተመልክተናል። በዛ ላይ እግዚአብሔር ቃል በተጻፈው እግዚአብሔር ቃል ማለት ነው ሐዋርያው ጳውሎስ ጢሞቴዎስ በኤፌሶን ተቀምጦ በኤፌሶን ያለችውን የእግዚአብሔርን መንጋ እንዲጠብቃት፣ እንዲያደራጃት፣ እንዲመክር፣ እንዲመግብ በተለይ ደግሞ በግልጽ የተጻፈው ማለት ነው ከሐሰት ትምህርቶች እንዲጠብቃትና ሐሰት አስተማሪዎች የሐሰት ትምህርታቸውን እንዳያስተምሩ፣ ሌሎች ምዕመናን ደግሞ ያንን እንዳይማሩ እንዲጠብቅ እንዲከለክል ምዕራፍ 1 ላይ ጳውሎስ እዛ እንዳስቀመጠው አይተን ነበር ማለት ነው። በተለይ በዛ ጊዜ የተለያዩ የሐሰት ትምህርቶችን ስፔሻሊ በሁለት ዳይሬክሽን ማለት ነው። አንደኛው ኖስቲክስ ከሚባሉት ሰዎች በእውቀት ይድናሉ ብሎ ከጂኦሎጂ ጋር የሚያያዝ በቃ ጥልቅ እውቀት ጋር የሚያያዝ ነገር አምጥቶ ሰዎችን ምዕመናንን እንዳያደናብሩ፣ ሌሎቹ ደግሞ መጨረሻ የሌለው የትውልድ ሐረግ ተረትን የአይሁዶችን ማለት ነው እሱንም ተከትሎ ደግሞ ህዝቡ በተለይ ከሕግ ጋርም በማያያዝ ህዝቡን እንዳያደናብሩ፣ ምዕመናንን እንዳያደናብሩ ይሄንን ምዕመናኑን እንዲጠብቅ ነው ጳውሎስ ጢሞቴዎስን እዛ ያስቀመጠው ማለት ነው። እና ጢሞቴዎስ እዛ ሆኖ ግን እንዴት ማገልገል እንዳለበት ካመለከተው በኋላ ለራሱ ደግሞ እንዲጠነቀቅ አስጠንቅቆት እንደነበር ባለፈው አይተናል። በተለይ ብዙዎች በጎ ሕሊና ጥለው መርከብ የተሰበረ መርከብ ያለ መሪ የሚንቀሳቀስ መርከብ አቅጣጫ እንደሌለው ህይወታቸው አቅጣጫ የሌለው ሆኗልና አንተ ደግሞ እንደዛ እንዳትሆን ተጠንቀቅ ብሎ ንጹህ ሕሊና እንዲኖረው መክሮ ነበር ማለት ነው። ያንን ባለፈው አይተናል። ዛሬ ምዕራፍ 2ን እንመለከታለን እግዚአብሔር እንደረዳን። እንግዲህ እዛ ውስጥ ምዕራፍ 2 ውስጥ ቻሌንጅ የሚያደርጉን ብዙ ነገሮች አሉ። አብረን እንጋፈጣለን ማለት ነው። እግዚአብሔር ደግሞ ይረዳናል። ኢየሱስ ጌታ ነው። እስቲ ቃሉን መጀመሪያ እናንብብና እግዚአብሔር እንዲያስተምረን እንጸልያለን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 15 ድምጽ ይሰማል አይደል? ግልጽ ነው አይደል? ድምጽ ችግር የለውም አይደል? ይሰማል። ጥሩ ነው የሚሰማው። ተባረኩ። ከቁጥር 1 ጀምሮ እንዲህ ይላል፣ እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ፣ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ይህም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ ባዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አድሚኖች ሰው አስገቡልኝ። ይፈልጋል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እኔም ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ እውነተኛ
የእውነተኛ እምነት አስተማሪ ሁኜ ተሾምኩ። እውነቱን እናገራለሁ፣ አልዋሽም። እንግዲህ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሽሩባ ወይም በእንቁ ነው ወይን አይ ቲንክ ስፔሊንጉ እንትን ብለዋል። ዋጋው ውድ በሆነው ትራንስሌሽኑን ልቀይር ምናልባት ግልጽ እንዲሆን ማለት ነው። እንዲሁም ሴቶች ደግሞ በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ከአዲሱ መደበኛ ትርጉም ወደ በፊቱ ነው የቀየርኩ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። የታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። አሜን። እስቲ እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አምላካችን ሆይ ስለዚህ መልካም ጊዜ በፊት ስለመሰብሰባችን እጅግ አድርገን እናመሰግንሃለን። ክብር ምስጋና ለአንተ ብቻ ይሁን። እግዚአብሔር ሆይ በዚህ ቦታ መስማት የምንፈልገው ያንተን ድምፅ ነው፣ ሐሳብህን ነው። ፈቃዲ በእኛ ህይወት እንዲከናወን እንሻለን። በመካከላችን ቃልን ስንማር ያንተን ሰማያዊ የሆነውን ኦሪጂናሉን ሐሳብ እንድንረዳ ከሐሳቢ ጋር ደግሞ እንድንስማማ በጸጋ እንድትረዳን እጸልያለሁ። እኔ መናገር ያለብኝም ብቻ እንዳንተ ፈቃድ እንድናገር እርዳኝ። ሁላችን ሰምተን ላንተ ክብር እንድንኖርበት እርዳን። ቃሊ ሲነገር የቃሌን መነገር የማይወድ በሰዎች ጤና ላይ፣ በሰዎች ህይወት ላይ፣ በሰዎች ቤት ላይ ተጽዕኖ ማድረግ የምፈልግ ክፉ አሁን በኢየሱስ ክርስቶስ ስም የተመታ ይሁን። አሜን። ስራ ሁሉ አሰራሩ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። አሜን። እግዚአብሔር ቃልህን እየሰማን ፈውሴ በመካከላችን ይለፍ። አሜን። እረፍትህ በልጆች ላይ ይሁን። ክብር አንተ ብቻ ውሰድ በኢየሱስ ስም አሜን። ጌታ የተባረከ ይሁን። እንግዲህ ቅድም እንዳልኩ ቻሌንጂንግ ክፍል ጋር ነው የደረስን። ቻሌንጂንግ በተለይ አሁን ካለንበት ዘመናዊ ሁኔታ ጋር በትክክል ኮንቴክስቱን ካልተረዳን ለመናገር የሚያስቸግር ነው ክፍሉ። ግን ደግሞ መናገር ያለብን የእግዚአብሔር ቃል ነው። የእግዚአብሔር ቃል እንዳለ እንነጋገራለን ማለት ነው። ኢየሱስ ጌታ ነው። ሐዋርያው ጳውሎስ እንግዲህ በዚህ በምዕራፍ 2 ላይ ከመጽሐፉ በፊት ምዕራፍ 1 ላይ የጻፈውን ነገር ሐሳቡን አይተናል። በተለይ ምዕራፍ 1 ቁጥር 3 ላይ ወደ መቄዶንያ በሄድኩ ጊዜ አደራ እንዳልኩ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያ በኤፌሶን ተቀመጥ ብሎ አዞት ነበር ማለት ነው። የጳውሎስ ጢሞቴዎስን በኤፌሶን ያስቀመጠበት ትልቁ ዓላማ ጳውሎስ በኤፌሶን ረጅም ጊዜ ኖረዋል ማለት ነው።
ሌሎች ቦታዎች ከኖረበት የበለጠ ማለት ነው ዙሮ በሚያገለግልበት ዘመን ማለት ነው ጳውሎስ ቆሮንቶስ ከተቀመጠው ሌላ ቦታ አቴንስ ከተቀመጠው ሌላ ቦታ ከተቀመጠው የበለጠ በኤፌሶን ረጅም ጊዜ ወደ 2 ዓመት በላይ ነው ያሳለፈ ማለት ነው እና ኤፌሶን ያለውን ዳይናሚክስ በደንብ ይረዳዋል እና እዛ ውስጥ ፖቴንሻሊ የእግዚአብሔርን ቤተክርስቲያን የክርስቶስን ወንጌል ስብከት የሚቃረን ነገር በመካከላቸው ዴቨሎፕ የሆነ እንደሆነ እየተስፋፋ እንደሆነ በደንብ እዛ በአካል በመገኘትም አውቆታል ማለት ነው ተረድቶታል እዛው አካባቢ ያለውን ፍልስፍና ትምህርታቸውን ተግዳሮታቸውን በደንብ ያውቃልና የኤፌሶንን ምዕመናን ብቻቸውን እንዲበዛ ቻሌንጅ ውስጥ ሊተዋቸው አልፈለገም ከዛ የተነሳ የሚወደውን በመንፈሳዊ ልጄ የሚለውን ጢሞቴዎስን በዛ ሆኖ የእግዚአብሔርን ፈቃድ በህዝቡ መካከል እንዲያስተምር በእግዚአብሔር ሐሳብ ውስጥ የእረኝነትን ስራ እንዲሰራ አስቀመጠው ማለት ነው እና ጢሞቴዎስም ደግሞ ታዛዥ እንደነበር ባለፈው አይተናል እንግዲህ በዚህ ተቀመጠ አንድ እግዚአብሔር ሰው እንግዲህ ከዚህ ከተማ ወጥተ እዛ ከተማ ቁጭ በል ብለን ስንቶቻችን ያለንን ዓላማ መኖር የምንፈልግበትን ቦታ መስራት የምንፈልገውን ስራ ትተን በዛ እንቀመጣለን በርግጥ በእግዚአብሔር ሐሳብ የተደገፈ ነው በትንቢትም የተነገረው ቃል እንዳለ በዛ በምዕራፍ 1 ውስጥ አይተናል ማለት ነው እንግዲህ ወደ ምዕራፍ 2 ሲመጣ እንግዲህ ብሎ ነው የሚጀምረው እንግዲህ ብሎ ነው የሚጀምረው ቻሌንጁ አለ ሌሎች ላይ ያለውን ቻሌንጅ አሳይቶታል በተለይ ህግ ላይ ህግን የሚያከሩ ሰዎች አይሁዶች ማለት ነው በእነሱ ላይ ስላለው ቻሌንጅ ህግ ለጻድቃን አልተሰጠም ህግ ለተሰጠው ለኃጢያን ነው ህግ ካልተኖረበት ከተኖረበት መልካም ነው ግን ለጻድቃን አይደለም የተሰጠው ከመንገድ ለተሳሳቱት ነው የተሰጠው ብሎ ለማ እንደተሰጠ ባለፈው አንብበናል ማለት ነው እናንተ መልሳችሁ ምዕራፍ 1 በኋላ ማንበብ ትችላላችሁ ማለት ነው ያንን አገልግሎት ስታገለግል ግን አንተም እያስተማርክ እየመራ ሌሎችን እየጠበቅ ለራሲ ደግሞ አደጋ ውስጥ እንዳትወርቅ ይላል እምነትና በጎ ሕሊና ይኑር ብሎ ነው የምናገረው ምንና ምን ይኑር እምነት ይኑር ከእምነት ፍንክች ካልክ አገልግሎቲ ብቻ ፓስተርነቲ ብቻ አይጠቅምህም ምን እምነት ይኑር ደግሞ በጎ ሕሊና ይኑር ይላል ምክንያት ያንን ደግሞ ለማስረገጥ ማለት ነው አንዳንዶች ያንን ትተው ባህር ላይ አደጋ ደርሶበት እንደሚጠፋ መርከብ ከእምነታቸው ጠፍቷል ያለ አቅጣጫ ጠፍቷል መፈለግ እንኳን የት እንደጠፉ እንኳን መፈለግ በማይቻልበት ደረጃ የጠፉ ሰዎች አሉ ግን ለምን ጠፉ ለምለው ጥያቄ እምነትንና በጎ ሕሊናን ስለጣሉ ነው አንተ ስታገለግል ሌሎችን ስታቀና እነዚህን ነገሮች ጥንቃቄ ማድረግ አለብህ ብሎ ካለ በኋላ እንግዲህ ይላል ቁጥር ምዕራፍ 2 ስንድ እንግዲህ አስቀድሞ ልመናና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ ይላል እዛ ላይ ብዙ ጥያቄዎች ሊነሱ ይችላሉ አንዳንዶች እነዚህ ሰዎች እኮ የተባሉ ሰዎች እነዚህ የተባሉ ባለስልጣናት የተባሉ ነገስታት እኮ ራሳቸው ሰዎችን የሚያስቸግሩ ናቸው ችግር ፈጣሪዎች ናቸውና እንዴት ለነሱ ጸሎት እንዴት ለነሱ ምስጋና ምልጃ ሊቀርብ ይችላል ብሎ መጠየቅ ይቻላል በእኛ ዘመንም እንደምትጠየቅ ማለት ነው አብዛኛው ሰው ይህንን ጸሎት ጸልይ ቢባል በመጽሐፍ ቅዱስ ውስጥ ያለ ቢሆንም ለመጸለይ ይቸገራል አይደል እንደ ግን ያዘናል መጽሐፍ ቅዱስ እግዚአብሔር ቃል ያዘናል
ለምንድን ነው ወደሚለው እንመጣለን ማለት ነው። ስለዚህ ጸሎት አስፈላጊ እንደሆነ በመጀመሪያው ክፍል በምዕራፍ 2 መጀመሪያው ክፍል ውስጥ የጸሎትን አስፈላጊነት ጸሎት ለሰዎች ሁሉ እዛ ሰዎች ሁሉ ውስጥ ነገስታቱ አሉ እነሱም ይጨመሩበት፣ ለሰዎች ሁሉ ስትጸልዩ ባለስልጣኑንም ጨምሩበት፣ ለሰዎች ሁሉ ስትጸልዩ በተለያየ የህይወት ደረጃ የስልጣን እርከን ያሉትን ሰዎች ግንዛቤ ውስጥ አስገቡ ይላቸዋል። ይህንን የምታደርጉት ደግሞ ይህ ጸሎት የሚያስፈልገው ደግሞ እኛ ክርስቲያኖች፣ እኛ መልእክተኞች፣ እኛ የእግዚአብሔር ሰዎች እውነተኛ መንፈሳዊ ህይወትን እንድንለማመድ ነው። መንፈሳዊነታችን እውነተኛ የጸዳ ሆኖ ንጹህ ሆኖ በእግዚአብሔር ፊት ተቀባይነት ያለው አይነት ሆኖ ለእግዚአብሔር የሚፈልገውን አይነት ቅድስና ያለው ክርስትና፣ ቅድስና ያለው መንፈሳዊ ህይወት እንድንኖርና እንዲሁም በሰላም በጸጥታ መኖር እንድንችል ነው ይላል። ምክንያቱም ሀገርን የሚገዙ የሚያስተዳድሩ ባለስልጣኖች አዋቂ ከሆኑ፣ ችግር ፈጣሪ ከሆኑ ሀገሪቱ በሙሉ ወይም ከተማይቱ በሙሉ እነሱ የሚያስተዳድሩት ህዝብ በሙሉ ይረበሻል ማለት ነው እና ሰላም በሌለበት አካባቢ ስብከት ራሱ መስበክ አይመችም አይደል? እንደ አስቸጋሪ ነው። ቤተክርስቲያን እንደ ቤተክርስቲያን መቆም ትቸገራለች። ሰባኪ ወጥቶ መንገድ ላይ ቆሞ ለመስበክ ከከተማ ወደ ከተማ ከመንደር ወደ መንደር እየሄደ ለመስበክ ይቸገራል። ይሄ ችግር ደግሞ እንዲከሰት አልፈልግም እያለ ነው ጳውሎስ። ስለዚህ ያንን ችግር መቅረፍ የሚያስችል ትልቅ መሳሪያ ጸሎት ነው ይላል። ስለዚህ ለባለስልጣናት፣ ለገዢዎች፣ ለነገስታት ደግሞ ለሰው ሁሉ ለአሳዳጆችም ለተሰዳጆችም ማለት ነው ጸልዩ። ልመና ለሚያስፈልጋቸው እየለመናችሁ፣ ምልጃ ለሚያስፈልጋቸው እየማለዳችሁ፣ በመልካም ጎዳና ላይ ላሉ እግዚአብሔርን እየፈሩ እያስተዳደሩ እየመሩ እየኖሩ ላሉ ደግሞ እያመሰገናችሁ፣ እግዚአብሔርን እያከበራችሁ ለሰዎች ሁሉ ጸሎት አድርጉ ይላቸዋል። ሌላው ቁጥር 3 ላይ ስንሄድ ይህም በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው ይላል። ይሄንን ክፍል ስናይ ማለት ነው በሙሉ ኮንቴክስቱ ቅድም ካልኳችሁ ምዕራፍ 1 ጋር አያይዘን ካላየን ሙሉ ቻፕተሩን ለመረዳት እንቸገራለን። የጳውሎስ ትልቁ ዓላማ እዚህ ላይ አንድ ወንጌል እንዲሰበክ ነው። 2 የተሰበከው የእግዚአብሔር ቃል ደግሞ እንዳይበረዝ በሐሰተኞች እንክርዳድ እንዳይዘራበትና ንጹህ የሆነ የክርስትና ህይወት እግዚአብሔር የሚፈልገው አይነት ህይወት በቤተ ክርስቲያን ውስጥ እንዲሆንና እዛ ውስጥ ያሉ ክርስቲያኖች ደግሞ ያንን መስበክ እንዲችሉ ነው፣ ማሳየት እንዲችሉ ነው። ለዛ ደግሞ ተግዳሮቶች የሚሆኑ የተለያዩ ነገሮች እንዳሉ ያስረዳል። እዚህ ምዕራፍ 2 ውስጥ የተቀመጡ ተግዳሮቶች አለመከባበሮች አንድ ተግዳሮት ናቸው። አለመቀባበሎች እና ሁለተኛው የሐሰት ትምህርት ነው። እነዚህ ሁለቱ ክርስቲያኖች በአግባቡም እንዳይኖሩ በአግባቡም እንዳይሰሩ ይከለክሏቸዋል ማለት ነው። እነዛን ለማስወገድ ነው ለሰዎች ሁሉ ይጸለይ። እግዚአብሔር አንድ ነገር ይፈልጋል፣ ሰዎች ሁሉ እንዲድኑ ይፈልጋል። አሳዳጆቹም ጨምሮ፣ ነገስታት የሚባሉም ጨምሮ፣ አሁን ባለስልጣን የሚባሉት ጨምሮ፣ የሚያሳድዱትም ጨምሮ ሁሉም ሰው ወንዱም ሴቱም በመልክ በጎሳ በዕድሜ ሳይለይ ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። እኛ ደግሞ ሰዎች ሁሉ እንዲድኑ እግዚአብሔር ስለሚፈልግ ይሄ እግዚአብሔር የሚወደውን ነገር ለማድረግ ለማስፈጸም ስራ አስፈጻሚዎች ነን። እኔ ሐዋርያ የሆንኩት ለዛ ነው።
አንተ እዛ ያለበት ቦታ ያለው ለዚህ ነው። ሌሎች ክርስቲያኖች መኖር ያለባቸው ለዚህ ነው። ሰዎች ሁሉ እንዲድኑ እግዚአብሔር የሚወደው የእግዚአብሔር ፈቃድ በምድርቱ ላይ እንዲፈጸም፣ በቤተ ክርስቲያን ውስጥ እንዲፈጸም፣ በዓለሙ ላይ እንዲፈጸም ለማድረግ እኛ የእግዚአብሔር ሐሳብ አስፈጻሚዎች የሰማይ አምባሳደሮች ሆነን በምድር ላይ አለን። ምድር የሚያስተዳድሯት ደግሞ ያንን ፐርሚት እንዲያደርጉ እዛ ውስጥ ተመችቶን ማገልገል መስበክ እንድንችል ሰዎች መዳን እንዲችሉ ጸሎት ያስፈልጋል። አንዳንዶች እንዳውም እዛ ምዕራፍ 2 ውስጥ ኤክስፕሊትሊ ያላስቀመጠውም እንጂ ወንዶች አብዛኞቻቸው በንዴት በቁጣ ውስጥ ያሉ እንደሆነ ያሳያል። ምናልባት አብዮተኞች ሆኗል ማለት ነው። ምናልባት ያንን ተግዳሮት በአካባቢያቸው ያለውን የሐሰትንም ትምህርት ተግዳሮት በአሳዳጆችም የሚደርስባቸውን ተግዳሮት ያን ሲያስተዳድር በነበረው መንግስትም ሮማ መንግስትም ማለት ነው የሚደርስባቸውን ተግዳሮት ለመወጣት ለመቋቋም አንዳንዶቹ በብዙ ንዴት ውስጥ በብዙ ቁጣ ውስጥ ለበቀልም የተነሳሱ ሰዎች እንዳሉ አመልካች ነው ይሄ ክፍል። ጳውሎስ ግን ሪዳይሬክት እያደረጋቸው ነው። ጢሞቴዎስ ያንን እንዲያደርግ ነው እየመከረ ያለው። እነዚህን ሰዎች በጸሎት ጉልበት እንዲወጡ አድርጋቸው፣ አዘምት። ስታዘምት ግን በንጹህ እጆችን ወደ እግዚአብሔር እንዲዘረጉ አድርጋቸው። ወንዶች ሁሉ ቁጣውን አስቀምጠው፣ ቅናቱን አስቀምጠው፣ ደም ማፍሰስ ፍላጎቱን አስቀምጠው፣ በሌላ መንገድ መሄድ የሚፈልጉትን ነገር አስቀምጠው ጥለው ከዛ ነጥሶ በእግዚአብሔር ፊት ንስሐ ገብቶ እጅ መንጻት ማለት ያው መለየት ነው፣ መቀደስ ነው አይደል? እና ትክክለኛ ካልሆነ መንገድ በመቀደስ ራሳቸውን በመለየት ለእግዚአብሔር የተቀደሰ እጆቻቸውን ደግሞ ወደ እግዚአብሔር እንዲያነሱ አሳስባለሁ። ይህንን አሳስባቸው ይላል። የተቀደሰ እጆችን፣ ንጽህና የሌለው ሳይሆን ንጽህና ያለው እጅ፣ ከክፋት ከደም ነፃ የወጣ እጅ ወደ እግዚአብሔር የሚወደው አይነት ጸሎት፣ የምስጋና ምልጃን ለእግዚአብሔር ማቅረብ እንድችሉ ወንዶችን ወደዛ ሐሳብ እንድትመልሳቸው አሳስባለሁ ይላል። ለወንዶች ዛኔ ለነበረ ኤፌሶን ውስጥ ለነበሩ ወንዶች የጢሞቴዎስ አገልግሎት ቻሌንጅንግ ነው ማለት ነው አይደል እንደ ይህን ስብከት ብዙ ሰዎች ሊሰሙት ላይወዱ ይችላሉ፣ ዛሬም ማለት ነው በዘመናችን። ግን የእግዚአብሔር ቃል ነው የምንናገረው አይደል? ኢየሱስ የተባረከ የእግዚአብሔር ልጅ ነው። ስለዚህ ይሄንን ነገር አያሳስባቸው ይላል። ምክንያቱም እግዚአብሔር አዳኛችን፣ እኛን ያዳነን እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ሰዎች ሁሉ ነፃ እንዲወጡ ይፈልጋል። ወደ ህይወት እንዲመጡ ይፈልጋል። ሰዎች ሁሉ እንዲድኑ ደግሞ እውነት ማወቅ አለባቸው። እውነትን የምናሳውቀው ደግሞ እኛ ነን፣ አማኞቹ ነን። እውነት ኢየሱስ ነው። ሰው አውቆ የሚድንበት እውነት ወንድ መሆኑ፣ ሴት መሆኗ፣ ወይም አይሁዳዊ መሆን፣ ግሪካዊ መሆን፣ ሀብታም መሆን፣ ባለስልጣን መሆን አለመሆን አይደለም። ሰዎች ሁሉ የሚድኑት እውነት በማወቅ ነው፣ ያውም ደግሞ ክርስቶስ ነው ይላል። ስለዚህ ነገሮች ሁሉ ክርስቶስን ለመስበክ እንዲመችና ሰዎች ለመዳን እንዲመች በወንዶችም አካባቢ የሚሰራ ስራ አለ፣ በሴቶችም አካባቢ የሚሰራ ስራ አለ። አጠቃላይ በእግዚአብሔር ቤተክርስቲያን ውስጥ መሰራት ያለበት ስራ አለ ብሎ እነዛን በዛ በነበረው ኮንቴክስት ማለት ነው እነሱ ይኖሩበት በነበረው አውድ ውስጥ ይነግራቸዋል ማለት ነው። እያንዳንድ አሁን ያለንበት አውድና እነሱ የነበሩበት አውድ ወይም ኮንቴክስት አንድ ላይሆን ይችላል።
ይህ በጣም ኮንቴክስቱዋል የሆነ ኢቫንጀሊዝም አይነት ስራ ነው ጳውሎስ እየሰራ ያለው ማለት ነው። እና ይሄ የሆነው ደግሞ አንድ እግዚአብሔር ብቻ ነው ያለው። ሰው ሌላ መዳኛ መንገድ ሊያገኝ አይችልም። እኛ ዝም ካልን፣ የእውነት ቃል ካልተነገረ፣ የእግዚአብሔር ቃል ካልተነገረ፣ ሰዎች የእውነትን ቃል መስማት ካልቻሉ ሌላ እግዚአብሔር የለም። ሰዎችን ማዳን የሚችል አንድ እግዚአብሔር ብቻ ነው ያለው። በሰውና በእግዚአብሔር መካከል ቆሞ ሰዎችን ከእግዚአብሔር ጋር ሊያስታርቅ ያለው ደግሞ አንድ ኢየሱስ ብቻ ነው ያለው። ስለዚህ አስታራቂውን ኢየሱስን ከሰዎች ጋር መታረቅ ከሚፈልገው ብቸኛ አምላክና ብቸኛ አዳኝ ወደሆነ ወደ እግዚአብሔር ለማቅረብ እኛ በእኛ ውስጥ ያለውንም በቤተ ክርስቲያን ውስጥ ያለው በምዕመናን ውስጥ ያለው በወንዶችም በሴቶችም ውስጥ ያለውን ነገሮችን ሊሚት ልናረጋቸው ይገባል እያለ ነው። ለዚህ ለእግዚአብሔር ፈቃድ እግዚአብሔር ደስ ለምሰኝበት መንገድ እንድመቻች ማድረግ አለብን። ጳውሎስ በዚህ ስለዚህ ብዙ ጊዜ ይናገራል። እንዳውም ቆሮንቶስ ውስጥ መሰለኝ የሆነ ቦታ ላይ እኔ አይሁዶች ጋር አይሁድ አሕዛብ ጋር ደግሞ ሕግ እንደሌለ አሕዛብ ነው የሆንኩላል። ራስን ባለውበት ሁኔታ ውስጥ አስገብቼ ግን እውነተኛ ወንጌል እንድሰበክ አደረግኩ ነው የምለው። ሕግ በእኔ ላይ ሕግ እያለኝ ሕግ እንደሌለኝ የሆንኩበት አለ። ሕግ ደግሞ በእኔ ላይ ስልጣንም ሳይኖረው ደግሞ ከሕግ ነፃ ወጥቼ እያለው ደግሞ ራሴን አውቄ ሕግ ስር ያስገባውበት ኮንቴክስት አለ። ያን የማደርገው ደግሞ ወንጌሉን የመዳን ወንጌሉ ሰዎች ጋር እንዲደርስ ነው ይላል። ራሱ ላይ አፕላይ ሲያደርግ የነበረውን አፕላይ ያደረገ ያለውን ጳውሎስ ጢሞቴዎስም ከዛ ተምሮ የኤፌሶንን ቤተክርስቲያን በዛ መልኩ እንዲረዳ እንዲያስደራጅ እየመከረው ነው ማለት ነው። እግዚአብሔር ይርዳን። ነገሮችን ስናደርግ ለእግዚአብሔር ክብር እግዚአብሔር ደስ ይለዋል ወይ? እግዚአብሔር ይወደዋል ወይ? እግዚአብሔርን ያስደስተዋል ወይ እያልን ማድረግ እንድንችል እግዚአብሔር ይርዳን። ትስማማላችሁ? እንደኔ እርዳታ የምትፈልጉ ነገሮችን ሳደርግ ለእግዚአብሔር ክብር ማድረግ እንድችል እግዚአብሔር ይርዳኝ ይላለሁ። ተስማማላችሁ? አሜን። አዎ፣ ብዙ ጊዜ የኛ ፍላጎት ብዙ ነው። በምድር ላይ ያለን የምንኖርበት ዓለም ምድራችንም የምታቀርብልን አማራጮች ብዙ ናቸው። ሁሉ ተፈቅዷል ይላል መጽሐፍ ቅዱስ፣ ሁሉ ግን አይጠቅምም ይላል። ሁሉ ነገር ተፈቅዷል፣ ሁሉ ነገር ማድረግ ይቻላል፣ ግን ሁሉ ነገር አይጠቅምም። ስለዚህ አንዳንድ ጊዜ የሚጠቅመንን ነገር ለእግዚአብሔር ክብር ብለን እንደማይጠቅም የምንቆጥርበት ጊዜ አለ ማለት ነው። ስለዚህ ከላይ እንዳነበብነው ወንዶቹ እጃቸውን ያንጹ፣ ከደም ያንጹ፣ ከክፋት ያንጹ፣ ከቁጣ ያንጹ፣ ራሳቸውን ከክፋት ያንጹ እና ነገሮችን በላያቸው ላይ እግዚአብሔርን ይሹሙ። እጅ ማንሳት ማለት ተሸንፍ ያለው ነው አይደል እንዴ? የመሸነፍ ምልክት ነው። በቃ እኔ አልችልም፣ እግዚአብሔር ሆይ እኔ በራሴ መንገድ አልሄድም፣ በአንተ መንገድ መሄድ እፈልጋለሁ፣ በአንተ ሐሳብ መሄድ እፈልጋለሁ እና እጆቻችን ወደ አንተ እናነሳለን። እኛ በቃ በእኛ በራሳችን በአቂማችን በብርታታችን በጦራችን በጋሻችን አንመካም፣ በአንተ እንመካለን ማለት ነው። ለእግዚአብሔር መሸነፍ እግዚአብሔርን የበላይ ማድረግ ነው፣ ብቸኛውን የበላይ የሆነውን እግዚአብሔርን ማለት ነው። ስለዚህ ለዛ ይህን እግዚአብሔር ስለምፈልገው ያንን ማድረግ አለባቸው ለወንጌሉ ስራ ብሎ ማለት ነው። ቁጥር 6 ላይ በሰውና በእግዚአብሔር መካከል ያለ አንድ አስታራቂ ያለ፣ እሱም ኢየሱስ ክርስቶስ ነው ካለ በኋላ ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይሄ ኢየሱስ ክርስቶስ ራሱን የሰጠ ነው። እንግዲህ
ሰው ለሞት ራሱን አሳልፎ ሲሰጥ ማለት ነው። ኢየሱስ ያደረገው አይነት ማድረግ ብቻል ከፍላጎቱም ነው እኮ ነፍሱ ስትሰጥ እኮ ከብዙ ነገር ነው አይደል? እንደ ሰው ሲሞት እኮ ሁሉም ነገር ነው የሚሞተው። ሀብት ካለ ከሀብቱም ይሞታል፣ ከእውቀቱም ይሞታል፣ ከስልጣኑም ይሞታል፣ ከክብሩም ይሞታል ማለት ነው። በዚህ ምድር ላይ አለኝ ይይዛለሁ የሚለውን ነገር ሁሉ ይለቃል ማለት ነው። ኢየሱስ ሁሉንም ለቆ ሰማይ የነበረው ክብሩን ለቆ ነው ወደ ምድር የመጣው። አምላክ ሆኖ የባሪያ መልክ ወሰደ ይላል ፊልጵስዩስ ምዕራፍ 2 ውስጥ የተጻፈ። ስለዚህ ኢየሱስ ክብሩን ትቶ ወደ ምድር ወረደና ለኛ መዳን እንዲሆን በር ለመክፈት እኛን ከአብ ጋር ለማስታረቅ ለሰው ሁሉ ራሱን መስዋዕት አደረገ። ክርስትና የራስን መስዋዕት አድርጎ ሌላውን የመታደግም ነው። ከጌታ የምንማረው ማለት ነው። እግዚአብሔር ይርዳን። ስለዚህ ኢየሱስን ያሳየዋል ለጢሞቴዎስ። ይሄ ኢየሱስ ብቸኛ መካከለኛ የሆነው ብቸኛ አስታራቂው የሆነው ኢየሱስ ራሱ ለሰዎች ሁሉ ነው ቤዛ አድርጎ የሰጠው። ስለዚህ ሰዎች ሁሉ ቫልዩ አላቸው እሱ ጋር። ሰዎች ሁሉ በእግዚአብሔር ፊት በእግዚአብሔር ዓይን ዋጋ አላቸው። በዘር ሳይለዩ፣ በቋንቋ ሳይለዩ፣ በጾታ ሳይለዩ፣ በእድሜ ሳይለዩ፣ በእውቀት ሳይለዩ፣ በሀብት ሳይለዩ ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። ኢየሱስ ደግሞ ለዛ ነው ለሰዎች ሁሉ ራሱን ቤዛ አድርጎ የሰጠው ይላል። ስለዚህ ይሄ እግዚአብሔር የሚፈልገው የእግዚአብሔር ፍላጎት ምድሪቱ ላይ እንዲፈጸም በሰዎች ሕይወት ላይ እውነት ሆኖ እንዲታይ ወንዶቹ ማድረግ የሚገባቸውን ከተናገረ በኋላ ወደ ቁጥር 7 ላይ ስንሄድ እኔ ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቱን እናገራለሁ፣ አልዋሽም ይላል። እንግዲህ ራሱን ጳውሎስ ምን አድርጎ ነው የሚያስቀምጠው? እንደ አገር ገዢ፣ እንደ የበላይ ጢሞቴዎስ የበላይ ኃላፊ፣ እንደ የኤፌሶን የበላይ ኃላፊ፣ የኤፌሶን ቤተክርስቲያን አስተዳዳሪ ወይም ዋና ምናምን ብሎ ሆኖ ሳይሆን ራሱን እኔ ሐዋርያ ነኝ፣ እኔ መልእክተኛ ነኝ። ሐዋርያ ማለት መልእክተኛ ነው። ተልኮ ያለው የተላከ ነው አይደል እንዴ? ስልጣን ሰው በግሉ ክብር የሚያገኝበት ስልጣን አይደለም ሐዋርያነት መጽሐፍ ቅዱስ ውስጥ ያለው። አትሊስት እኔ ሐዋርያ ሁኜ የተላኩት እግዚአብሔር እኔን የላከኝ የምስራች አብሳሪ እንዲሆን ነው ለሰዎች ሁሉ። ይሄ አንድ ብቸኛ የሆነ እግዚአብሔር ብቸኛው የሆነው በአብና በወልድ በሰዎች መካከል አስታራቂ ሆኖ የገባው ኢየሱስ ክርስቶስ ዋጋ የከፈለበትን መስዋዕት የሆነበትን ሰዎች ደግሞ ሊድኑበት የሚችለው ብቸኛ የመዳን መንገድን ለሰዎች ለማብሰር መዳን ይቻላል፣ በኢየሱስ መዳን ይቻላል ብዬ ለመናገር የተጠራው አብሳሪ ነኝ፣ መልእክተኛ ነኝ፣ መልእክት ተናጋሪ ነኝ እና የዛ መልእክት ደግሞ እውነቱን ማወቅ ለሚወዱ ደግሞ አስተማሪ ሆኜ ነው የተሾምኩ። ስለዚህ እኔ መናገር ያለብኝ ፎከስ ማድረግ ያለብኝ እውነቱን መናገሩ ላይ ነው። የመዳንን መንገድ፣ ሌላው ነገር አንጻራዊ ነው። በዚህ ምድር ላይ ያለ ሀብት ቢሆን፣ ስልጣን ቢሆን፣ በቃ ክብር ቢሆን አንጻራዊ ነው። ሜቢ እዚህ አካባቢ ትልቅ የሆነ ሌላ አካባቢ ሲሆን ትንሽ ሊሆን ይችላል። አዋቂ እዚህ ቦታ አዋቂ የሆነ ፊልድ ላይ አዋቂ የሆነ በሌላ ፊልድ ደግሞ አላዋቂ ነው የሚሆነው። አንጻራዊ ነው። ግን እውነት አንድ እውነት አለ ሰዎች ሁሉ መዳን የሚችሉበት። እኔ የዛ እውነት መስካሪ ነኝ። ስለዚህ ያንኑ እውነት ነው የምናገረው። አልዋሽም ይላል። አልዋሽም፣ ሌላ ዓላማ የለኝም ብሎ ከተናገረ በኋላ እንግዲህ ይላል ወንዶች ሁሉ በሁሉም ቦታ
በቤተ ክርስቲያን ብቻ አይደለም፣ በኤፌሶን ብቻ አይደለም፣ በደረሱበት በሚኖሩበት ቦታ ማለት ነው። ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። ለእግዚአብሔር የተሸነፉ ሆኖ በተገኙበት ቦታ ሁሉ። እንግዲህ ትልቅ ኃላፊነት ነው። ሁላችን በሁሉም ቦታ በሁሉም ስፍራ ለእግዚአብሔር የተሸነፍን ሰዎች ሁሉ ማለት ነው። እኛ ሁላችን እንግዲህ ወንዶች ቢልም ሴቶችንም ይመለከታል ይሄ ነገር ማለት ነው። ፕሪንሲፕሉ ለእግዚአብሔር የተሸነፍን፣ ለእግዚአብሔር የተገዛን፣ የእግዚአብሔር አጀንዳ አስፈጻሚዎች፣ የእኛን ክብር ሳይሆን የእግዚአብሔር ክብር አስፈጻሚዎች፣ ለእግዚአብሔር ክብር ሰጪዎች ሆነን እንድንገኝ ይህንን አዛለሁ ይላል፣ እፈልጋለሁ ይላል። እንዲሁም ደግሞ ወንዶች መለየት፣ ክብራቸውን ለእግዚአብሔር ክብር መተው፣ ቁጣቸውን፣ ክርክራቸውን መተው፣ ለእግዚአብሔር ሰረንደር ማድረግ እንዳለባቸው እንዲሁ ደግሞ ሴቶችም ሰረንደር ማድረግ አለባቸው፣ ለእግዚአብሔር መሸነፍ አለባቸው ይላል። እንዳውም ያን ከዛ ደግሞ አለፍ ብሎ እንግዲህ እንዲሁ ወንዶች በሁሉም እንዲሁም ቁጥር 9 ይቅርታ ደገምኩ 8 ቁጥር 9 ላይ እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሽሩባ ወይም በዕንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሸብርቁ። ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ ይላል። ምን እያለ ነው? የወንዶች ውበትን አሳይቷል። ውበታቸው በክርክራቸው አይደለም፣ በመጋደላቸው ደም በማፍሰሳቸው አይደለም፣ በንዴታቸው አይደለም። ለእግዚአብሔር በንጹህ እጅ፣ በንጹህ ልብ፣ በንጹህ ሕሊና በእግዚአብሔር ፊት ራሳቸውን ማዋረዳቸው ክብራቸው ነው። እንዲሁም ደግሞ ሴቶችም ለእግዚአብሔር እንደሚገባ በመኖር ራሳቸውን ይዋቡ ይላል። በቃ ውብ ሆነው ይታዩ። እግዚአብሔር የሚፈልገው ውበት፣ ለእግዚአብሔር ደስ የሚያሰኝ ውበት፣ ለቤተ ክርስቲያን ውበት በእነሱም ላይ ይታይ። ይህ ውበት ግን ውጫዊ አይደለም ይላል። ይህ ማለት እህቶች መዋብ የለባቸውም መልበስ የለባቸውም የሚል እንዳልሆነ ያው ትረዳላችሁ ብዬ አስባለሁ። ከዓላማው ጋር ደግሞ እንድታገናዝቡ ይፈልጋሉ። አሁንም ከነበረበት ኮንቴክስት ጋር ደግሞ እንድታገናዝቡም ይወዳለሁ። በእርግጥ በዚህ ቦታ ላይ ብዙ ክርክሮች አሉ። የመጽሐፍ አጥኞች በተለያየ መንገድ ነው የሚከራከሩ። የተለያዩ ዶክትሪኖች በተለያየ መንገድ ነው። አንዳንዶቹ ሴቶች ቤተክርስቲያን ውስጥ ማገልገል የለባቸውም ብሎ ደምድሞ አሁንም የፕሪንሲፕል ለኛ ይሰራል ብሎ የሚሉም አሉ። ሌሎች ደግሞ ይሄን ቶታሊ ምንም አይመለከተንም የሚሉም አሉ። ግን እኔ የምመለከተንም ክፍል አለ፣ የማይመለከተንም አለ ብዬ አስባለሁ። ኮንቴክስቱ ካልቸሩ ከሆነ ላይመለከተን ይችላል። እንዳለንበት ሀገር፣ እንዳለንበት ሁኔታ ነው፣ እንዳለንበት ባህል ነው። ፕሪንሲፕሉ ግን ይመለከተናል። መንፈሱ ግን ሐሳቡ ግን መባል የተፈለገው ግን ይመለከተናል። ዛሬም ማለት ነው። የውስጥ ውበት አሁን እንድታይ የምፈልገው ጳውሎስ እንድታይ የምፈልገው እግዚአብሔርን ነው። ወንዶቹም አይደለም ሴቶቹም አይደለም። ቤተክርስቲያን ውስጥ ያን በኤፌሶን በነበረችው ቤተክርስቲያን ውስጥ በተለይ ሀብታም የሆኑት ሴቶች ማለት ነው ፀጉራቸውን በወርቅ እንትን እየተሰሩ በደንብ ለመታየት እንደሚመጡ የታሪክ አዋቂዎች ይናገራሉ። አቴንሽን ሲከሮች ማለት ነው። በጣም አቴንሽኖች፣ የወንዶችን አቴንሽን ወደ ራሳቸው የሚወስዱ ሰዎች ከአምልኮ ይልቅ በቃ እነሱ ላይ ፎከስ እንዲያደርጉ የሚያደርጉ
እንዳሉም ይናገራል። ከዛ ውጭ ደግሞ ድምፆች ቃል በምነገርበት ጊዜ አምልኮ በሚደረግበት ጊዜ ክርክሮች፣ ጩኸቶች እንደሚሰሙ የሚናገሩ አሉ። ጳውሎስ ይሄ ተገቢ አይደለም፣ ተዋቡ፣ ግን ስትዋቡ እግዚአብሔርን እናመልካለን የሚሉ ሴቶች የሚያደርጉትን አይነት ውበት ይኖራችሁ ነው። እንደ እግዚአብሔር ሴቶች እግዚአብሔርን አምላኪ እንደሆኑ ሴቶች ክብራቸውን እግዚአብሔር እንዳደረጉ ሴቶች እግዚአብሔርን ዋናቸው እንዳደረጉ ሴቶች ልክ እንደ ወንዶቹን እጅ እንድሰጡ እንዳለ እጅ እንደሰጡ ሴቶች ማለት ነው። የእግዚአብሔር ሴቶች እንድትመላለሱ ይወዳሉ እና በዛ በጉባኤ ውስጥ ደግሞ ጸጥታ እንዲሆን ይፈልጋሉ ይላል። መገዛት ያለ እንግዲህ ለመማር በጸጥታ ትማር ይላል። ትገዛ ጸጥት እንድትል ሴት በጸጥታና በሙሉ መገዛት ትማር ይላል። መማራቸውን በጣም ይፈልጋል ማለት ነው። ምናልባት ዛሬ እኛ ባለንበት አውድ ማለት ነው ወንዶችም ሴቶችም እንማራለን። ያው ፕሮፖርሽኑ እንደ የሀገሩ እንደ አካባቢው ይለያይ እንጂ አሁን ሁሉም ሰው እኩል ይማራል አይደል? ያው እንደ ሀገራችን አብዛኛው ቦታ ላይ ወደኋላ የቀረ አካባቢ ካልሆነ ወንዶቹም ሴቶችም የመማር እድል እኩል የመማር እድል አላቸው። በአብዛኛው ስቲል በቂ አይደለም እና በቂ እንዳልሆነ እናውቃለን። ያኔ ደግሞ የነበረው ኮንቴክስት አሁን እኛ ካለንበት በጣም የተለየ ነው። በቤተ ክርስቲያን አካባቢ እያንዣበበ ያለው የሐሰት ትምህርት፣ ሰይጣናዊ ትምህርት፣ ከእግዚአብሔር ሐሳብ የሚፈነቅል ትምህርት በዝቷል። እዛ ላይ ደግሞ ያለ እውቀት የሚከራከሩ ወንዶችም ሴቶች ደግሞ በዝቷል። ጳውሎስ ያን ዓላማው ቅድም እንዳልኳችሁ ምዕራፍ 1 ላይ ባለፈው እንዳነበብን የሐሰት ትምህርቶችን እንዲጋፈጥ ነው ጢሞቴዎስን እዛ ያደረገው። የሐሰት ትምህርቶች ውስጥም ውጭም አሉ። በቤተ ክርስቲያን ውስጥም የሚታዩ አሉ። ከቤተ ክርስቲያን ውጭም ደግሞ ቤተ ክርስቲያንን ቻሌንጅ የሚያደርጓት ነበሩ። ዛሬም በተለይ እንደመጣንበት አካባቢ ይለያያል ብዬ አስባለሁ። አንዳንድ ቦታ ላይ ዛሬም ካልቸር ውስጥ ሴቶች ይህን ማድረግ የለባቸውም የሚባል ነገር አለ አይደል? ወንዶች እንዲህ መሆን አለባቸው፣ ሴቶች እንዲህ መሆን አለባቸው ካልቸሮች አሉ። ማንክደው ነው አይደል እንዴ? ወንዶችም ከሴቶች የሚጠብቁ፣ ሴቶችም ከሴቶችም ከወንዶችም የሚጠብቁ፣ ወንዶችም እንደዛው ኤክስፔክቴሽኖች አሉ። ካልቸራል የሆኑ ትራዲሽናል የሆኑ ማለት ነው። ከዛ ወጣ ያለ ነገር ሲፈጠር ወንዱም ሴቱም ያጉረመርማል። ወንዱም ሴቱም ይሄ እኮ ልክ አይደለም፣ ይሄ በባህላችን የወጣ ነው፣ ይሄ ጋጠ ወጥነት ነው ይባላል። ድሮ አስታውሳለሁ ሴቶች ሱሪ ለበሱ ተብሎ እንትን አለ ቅራኔ ነበር አይደል እንደ አሁን ሁሉም ሱሪ ይለብሳል አይደል? ችግር ሆኖ አይታይም ብዙ ቦታ ላይ። ስቲል ችግር የሚሆንባቸው ቦታዎች ሊኖሩ ይችላሉ። አእምሯቸው ከዛ ያለፈ፣ መረዳታቸው ከዛ ያለፈ ደግሞ ሱሪ እንዳልሆነ ገባቸዋል። ስለዚህ እንደ አካባቢው እንደ ኮንቴክስቱ ይለያያል። ምናልባት አረብ ሀገር ውስጥ ያላችሁ እህቶች ልትረዱኝ ትችላላችሁ። ምናልባት እዚህ ፕሮግራም ውስጥ ያላችሁ ተሸፋፍናችሁ እንደ አካባቢው ለብሳችሁ ያላችሁ ልትኖሩ ትችላላችሁ። እዚህ ዝም ውስጥ ሁሉ ተሳሳትኩ? ልክ አይደለሁም? እስቲ ከአረብ ሀገር ይሄ ልክ ነው እኔ አይቻለሁ ወይም እኔ በዚሁ ነው ምለኝ ሰው ብዙ ጊዜ ያው ቪዲዮ ሲከብቱ አንዳንድ እህቶች እዚህ ውስጥ ከኛ ጋር እያመለኩ ያሉ ግን በባህሉ እዛ አካባቢ እንደሚደረግ ለብሶ ነው የምናያቸው። ያ እንደዛ ስለለበሱ ኃጢአት አይደለም፣ እምነታቸውን አልቀየሩም።
አካባቢያቸው ግን ካልቸሩ ትራዲሽኑ እዛ ውስጥ መኖር መስራት እንዲመቻቸው ነው እንደዛ የለበሱት ብዬ ነው የማስበው። ከዛ የወጣ ነገር ከሆነ ሶሳይቲው አይቀበልም። እዛ ውስጥ መኖር መስራት አይቻልም። እና ጳውሎስ የነበረበት ኤፌሶን ውስጥ የነበረው ሲቹዌሽንም እንደዛ ነው። ስለዚህ ሶሳይቲው የሚቀበለው ነገር አለ፣ የማይቀበለው ነገር አለ። አንዳንዶች ቤተክርስቲያን ውስጥም ሆኖ ልክ ምዕራፍ 1 ላይ እንዳየን ቤተክርስቲያን ውስጥም ሆኖ ሕግ አጥባቂዎች አሉ። ቤተክርስቲያን ውስጥም ሆኖ ያንን የለመዱትን ትራዲሽናል ኤክስፔክቴሽን ሪፍሌክት የሚያደርጉ አሉ። ከዛ የተነሳ የሐሰት ትምህርት በቤተክርስቲያን ውስጥ እንዳይስፋፋ ጳውሎስ ቁጭ ብሎ ረጋ ብሎ እንድማሩ እና ቤተክርስቲያን ውስጥ ያለውን በትራዲሽኑ መንገድ ማለት ነው በተለመደው ሶሳይቲው ጋጠ ወጥነት ነው በማይል መልኩ ግን አገልግሎታቸውን እንዲቀጥሉ ነው መመከራቸው። ከጽድቅ እንዳይጎሉ፣ ከእምነት እንዳይጎሉ፣ እግዚአብሔርን ከመፍራት እንዳይጎሉ፣ ከቅድስና እንዳይጎሉ እግዚአብሔር የሰጣቸውን የትውልድ ማስቀጠል ስራ እንዲቀጥሉ ደግሞ ያበረታታቸዋል ማለት ነው። ምናልባት አንዳንድ እህቶች ያኔ ወጥተን ከማስተማር ካልቻለን እንደ ወንዶቹ ሄደን መመስበክ ካልቻለን መመስከር ካልቻለን እንዴት ነው ምንድነው ስሉ እግዚአብሔር በሰጣችሁ እናንተ የሰጣችሁን ትውልድ ማስቀጠል ልጅ የመውለድ ኃላፊነትም በዛ እግዚአብሔር ይባርካችኋል። ግን ያ ብቻ ደግሞ በቂ አይደለም። ቅድስና ከተዋችሁ፣ እምነት ከተዋችሁ ላይጠቅማችሁ ይችላል እና በቁጥር 15 ላይ በእምነት በፍቅር በቅድስና ራስን በመግዛት በመጽናት ይላል ልጅ በመውለድ ትድናለች ይላል። ስለዚህ እግዚአብሔር ያላችሁን ኃላፊነት ያከብርላችኋል። እግዚአብሔር አገልግሎታችሁ ተቀባይነት አለው። ባይዘዌ አንዳንድ ሰዎች የእናቶችን አገልግሎት እንደ አገልግሎት አያዩትም። ትውልድን የማሳደግ የማስቀጠል የመኮትከት ነገር እንደ አገልግሎት አይታይም። ብዙ ጊዜ ምድር ላይ አገልጋይ ማን ነው ቢባል ዘማሪዎች ብቻ ናቸው አገልግሎት ላይ፣ ወይ ሰባኪዎች ብቻ፣ ወይ አስተማሪዎች ብቻ፣ ነቢያት ብቻ ያ አገልግሎት የሚመስለን ጊዜ አለ። እንደ ክርስቲያኖች እግዚአብሔር በሰጠን በማንኛውም ነገር በታማኝነት ስናደርገው ለእግዚአብሔር እያገለገል እንደሆነ ይሄ ክፍል አስረጅ ነው ማለት ነው። እንግዲህ ሐሳቡን አንድ ላይ ላምጣ። ጳውሎስ እየፈለገ ያለው በዚህ በምዕራፍ 2 ውስጥ ማለት ነው አንድ እግዚአብሔር አለ። ከዚህ ከአንድ እግዚአብሔር ጋር አዳኝ ከሆነ እግዚአብሔር ጋር የሚያስታርቅ መንገድ የሆነ ደግሞ አንድ አስታራቂ ያለ፣ እሱም ኢየሱስ ክርስቶስ ነው። ከዛ ውጪ ሌላ የመዳን መንገድም ሌላ አምላክም ሌላ አስታራቂም የለም። ይሄ እውነት ነው። ይሄ እውነት ደግሞ ሰዎች ሁሉ ሊያውቁት ይገባል። ይሄንን ካላወቁ መዳን አይችሉም። ይሄንን እውነት የማሳወቅ ኃላፊነት ደግሞ ለእናንተ ተሰጥቷል። በምንኖርበት ቦታ በምንኖርበት ሁኔታ በቤተ ክርስቲያንም ውስጥም ውጭም በምኖረን ህይወት ባለባበሳችን፣ በአካሄዳችን፣ ባነጋገራችን ሳይቀር ማለት ነው ይሄንን ጌታ ሰዎች እንዲያውቁ ማድረግ አለብን፣ ኃላፊነት አለብን እያለ ነው። ስለዚህ ጢሞቴዎስ ይሄንን ኃላፊነትን አንተም አውቀህ ወንዶቹም ሴቶቹም እንዲያውቁ አድርገህ እግዚአብሔር ወደሚወደው ነገር ሰዎች ሁሉ እንዲመጡ በጸሎት በምልጃ በምስጋና እግዚአብሔርን በመፍራት በቅድስና በንጹህ እጅ ወደ እግዚአብሔር በመዘርጋት አብሮ ሁሉም ሰው ተባብሮ ሰዎች ሁሉ መዳን እንዲድኑ የሚፈልገው እግዚአብሔር
ደስ የምሰኝበትን ነገር ለማድረግ እንትጋ እያለ ነው። that's the point። ገባችሁ አይደል? ሌላ ክርክር ውስጥ እንዳታስገቡ። ሴቶች ያገለግላሉ፣ የአገልግሎት የሴቶችን አገልግሎት ትቀበላለህ? በደንብ እቀበላለሁ። በእኛ ቤተክርስቲያንም ሴቶች ያገለግላሉ፣ ያስተምራሉ፣ ይተነብያሉ፣ ይዘምራሉ፣ ይመራሉ። ኮንቴክስቱ የተለየ ነው፣ ግን ሐሳቡ እዛ ውስጥ ያለው ሐሳብ ስቲል ቫሊድ ነው። መከባበር መኖር አለበት። ወንዱ፣ ሴቱ፣ አስተዳዳሪው፣ ገዢው፣ ተገዢው፣ ፓስተሩ፣ ምዕመኑ መከባበር፣ መቀባበል፣ አንዱ የሌላውን ስራ ማክበር፣ አንዱ የሌላውን ሮል ኃላፊነት፣ እግዚአብሔር የሰጠውን ኃላፊነት ማክበር እንዳለበት ያስረዳል። ነገሮችን ሁሉ ስናደርግ ግን ሚስቶች ባሎቻችንን ስናከብር፣ ባሎች ሚስቶቻችንን ስንወድ ስናከብር፣ የሚያስተዳድሩ ሰዎችን ስንጸልይላቸው ስናከብራቸው ነገሮችን ሁሉ በአንድ ዓላማ ነው የምናደርገው። በዚህ ቃል ማለት ነው። እግዚአብሔር የሚወደው ነገር አለ። እግዚአብሔር የሚፈልገው ነገር አለ። ልጁ መስዋዕትነት የከፈለበት ነገር አለ። ለሰዎች ሁሉ ቤዛ አድርጎ ራሱን ሰጥቷል ኢየሱስ። ይሄ እውነት ነው፣ የመዳን እውነት ነው። ሰዎች ያንን ካላወቁ አይድኑ። እኛ ደግሞ ባለባበሳችን እግዚአብሔር የሚወደውን ሰዎች እንዳያገኙ ከእግዚአብሔር ብሎክ ልናደርጋቸው አይገባም። በአነጋገራችን ከእግዚአብሔር ልንለያቸው አይገባም። በንዴታችን በቁጣችን ልንለያቸው አይገባም። በቃ ለሰዎች መታየት ያለበትን እግዚአብሔርን መሰወር መሞከር የለብንም ነው። እሱ ይታይ፣ እሱ ይክበር፣ እሱ ከፍ ይበል። አሜን። ተስማማላችሁ ከኔ ጋር? ወንዶችም ሴቶችም ተስማማላችሁ? ጌታ ይባረክ። በቃ ነገሮችን ለእግዚአብሔር ክብር እናደርግ ነው። እኔ በዚህ መንገድ ይህን ሁለተኛ ቻፕተር ብናገር ደስ እመርጣለሁ። ኮንትሮቨርሲዎች አሉ፣ ክርክሮች አሉ። በዛ ዙሪያ በሴቶች አገልግሎት ዙሪያ የሚባሉ ነገሮች አሉ። እዛ ላይ ዱዌል ማድረግ አልፈልግም። ሐሳቡ ላይ መንጠልጠል ነው የመረጥኩ። ግን እግዚአብሔር ቃል የምለንን ማድረግ አለብን። ለእግዚአብሔር መታዘዝ፣ መከባበር፣ ሚስቶች ባሎቻቸውን እንዲያከብሩ በዚህም ክፍል ብቻ ሳይሆን በሌላም ቦታ እግዚአብሔር ቃል ይናገራል። ባሎች ሚስቶቻቸውን እንዲወዱ ይናገራል። ያ እያንዳንዱ ሰዎች ያላቸው እያንዳንዱ ሰው በተፈጥሮም በሶሳይቲም በቤተ ክርስቲያን የተሰጣቸው ኃላፊነቶች፣ ሮሎች እንዳሉ እናውቃለን። ያንን ነገሮችን ሁሉ ለእግዚአብሔር ክብር፣ ነገሮችን ሁሉ ክብራችንን መተው ካለብን ለእግዚአብሔር ክብር፣ አለባበሳችንን ማስተካከል ካለብን ለእግዚአብሔር ክብር፣ አነጋገራችንን ማስተካከል ካለብን ለእግዚአብሔር ክብር፣ ሌሎችን ሰዎች እጆቻችንን ከፍተን መቀበል ካለብን ለእግዚአብሔር ክብር፣ ለነገስታት ለአገር ገዢዎች መጸለይ ካለብን ለእግዚአብሔር ክብር፣ የምናደርገውን ማናቸውንም ነገር ለእግዚአብሔር ክብር፣ አባታችን እግዚአብሔር፣ ብቸኛው አምላካችን እግዚአብሔር፣ ብቸኛው አዳኛችን እግዚአብሔር የሚወደው ነገር እዚህ ምድር ላይ እንዲሆን ነው። ይሄ ከጌታ ኢየሱስ ክርስቶስ ትምህርት ጋር ይስማማል። እቺን ብቻ ብዬ ልጨርስ። ምዕራፍ 2 ላይ የተቀመጠው የጳውሎስ መልእክት ማለት ነው። ሐሳቡ ጌታ ኢየሱስ ክርስቶስ ካስተማረው እና ከኖረው ህይወት ጋር ይስማማል። ጌታ ኢየሱስ ጸሎት እንኳን ሲያስተምር በሰማይ የምትኖር አባታችን ሆይ
ስሜ ይቀደስ፣ ስሜ ይቀደስ፣ ስሜ አይሰደብ፣ ስሜ አይርከስ፣ መንግስት ደግሞ ትምጣ፣ አንተ የምትወደው በሰማይ ያለው የአንተ ሐሳብ በምድር ላይ ፈቃዲ ትሁን ብላችሁ ጸልዩ። ይሄ የዘወትር ፍላጎታችን ከሆነ ለምን ደግሞ በአለባበሳችን እግዚአብሔርን ፍቅር፣ በአነጋገራችንን የእግዚአብሔርን ፍቃድ እንጋፋለን? አሁን ሱሪ ልበሱ፣ ጨርቅ ልበሱ፣ እንትን ልበሱ፣ ይህነት ልበሱ እያልኩ አይደለም። የምናደርገውን ነገር ሁሉ ለእግዚአብሔር ክብር እናድርግ። ኑሮአችንን፣ ሁለንተናችንን፣ በሁሉም ቦታ የምናደርገውን ነገር ለእግዚአብሔር ክብር፣ በሰማይ ያለው ያንተ ፍቃድ በምድር ላይ ትሁን ብለን ሁሌ እንደምንጸልይ ማለት ነው። በሰማይ ያለው የእግዚአብሔር ፍቃድ ሰዎች ሁሉ እንዲድኑ ነው። ሰዎች ሁሉ እውነቱን ወደ ማወቅ እንዲመጡ ነው። እኔ ተከናንቤ ሄጄ ሰዎች ግን ወደ ጌታ የሚመጡ ከሆነ እኔን ለመስማት እድል የሚያገኙ ከሆነ ታስፋይን። እኔ ገልጬ ሄጄ ሰዎች እግዚአብሔርን ክብር የሚያዩ ከሆነ that's fine too። እግዚአብሔር ይርዳን። ስለዚህ በሰማይ ያለው የእግዚአብሔር ፍቃድ በምድር ላይ እንዲሆን ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ይሄ ነው። ጳውሎስም እያለ ያለው በሰማይ እግዚአብሔር የሚወደው ነገር እሱ ነው፣ ሰዎች እንዲድኑ ነው። ለዛ በቃ ሁሉንም ነገር እናድርግ። ሌላ ቦታ ላይ እናያለን እኛ ከሕግ ስር እንዳይደለን ከሕግ ነፃ እንደወጣን ይናገራል። ግን ደግሞ አገልግሎቱን ለማስቀጠል እግዚአብሔር ፍቃድ ለማስፈጸም ደግሞ ራሳችንን አውቀን ለሕግ የምናስገዛበት ቦታ ደግሞ አለ። ኢየሱስ ጌታ ነው። ይህንን ብዬ በዚሁ ምን እናድርግ? እሺ ምን እናድርግ? ከዚህ ክፍል ምን እንማራለን? እንጸልይ። ስለ ሰዎች ሁሉ እንጸልይ። ቃሉ የሚያዘን ማለት ነው። እየጸለይን ካልሆነ እንጸልይ። ለሰዎች ሁሉ እንጸልይ። ለሰዎች ሁሉ፣ ለባለስልጣናት፣ ለሀገር ገዢዎች ደግሞ አገልግሎታችን፣ አምልኳችን፣ መንፈሳዊ ሕይወታችን በአግባቡ እንዲቀጥል እንጸልይ። ፖለቲካ እያወራው አይደለም። ይሄ የፖለቲካ ጉዳይ አይደለም። ይሄ ከፖለቲካ ፕሪንሲፕል ጋር የመስማማት ያለ መስማማት ጉዳይ አይደለም። የመደገፍ ያለ መደገፍ ጉዳይ አይደለም። ግን እግዚአብሔር ቃል ዩ አር ኢን ኮንትሮል እያለን ነው። በሌላ መንገድ ሰዎቹ በሚያደርጉት ውጭ የሀገረ ገዢዎቹ በሚያደርጉት ነገር ላይ እናንተ በጸሎታችሁ ከእግዚአብሔር ጋር ከተስማማችሁ ነገሮችን እናንተ መቀየር ትችላላችሁ ብሎ ባይዘው ስልጣንም እየሰጠን ነው። ሪሞት ኮንትሮል እየሰጠን ነው አይደል? በቃ ከእግዚአብሔር ጋር ተስማምታችሁ የሆነ ነገር ማስተካከል ትችላላችሁ እያለንም ነው። ካመንንና ከተቀበልንና ካረግ ነው። ስለ ሰዎች ሁሉ ጸልዩ፣ ስለሚያሳድዱም ስለሚሰደዱም። ሌላው አንደኛ ብቸኛ አዳኝ የሆነው እግዚአብሔር ይታይ። ክፍሉ ቻሌንጅ የሚያደርግ ነው። እንዳም ከመድረክም ታወርዱኛላችሁ ብዬ ፈርቼ ነበር፣ ግን ደግሞ መነገር ያለበት ነው። የእግዚአብሔር ቃል ነው። ለሕይወታችን ደግሞ ይጠቅመናል። እንደ እግዚአብሔር ሐሳብ ሰዎች ሁሉ ደግፎን ከሰዎች ሁሉ ምድር ሁሉ ተስማምታ እግዚአብሔር ካልተስማማበት የኛ ለእኛ ምንም አይደለም። አንድ ሰባኪ ነበር እንዲህ ስል ሰማሁ። የእንግሊዝኛ ሰባኪ ነው። አንድ ነገር እፈራለሁ አለ። አሁን በእኛ ዘመን መጽሐፍ ቅዱስን እንደተጻፈ እንወስዳለን አለ። ግን የሆነ ታይም ደግሞ ይመጣል። በቃ መጽሐፍ ቅዱሳችንን
ማንሳት መጽሐፍ ቅዱሳችንን ማንበብ ምንድነው ልክ እንትኖች አሉ አይደል አሸባሪ የሚያስብልበት ጊዜ ደግሞ ይመጣል አለ። ሰምባችሁ? ከመጽሐፍ ቅዱስ ማንበብ ዓለም እየሄደችበት ካለችው አቅጣጫ የተነሳ አይ አንተ ይሄንን ነገር ማንበብ ራሱ ይሄንን መናገር ራሱ አሸባሪ ያስብላል የሚባልበት ዘመን ደግሞ ይመጣል አለ። ምንኛ እንግዲህ የእሱ ሀሳብ ነው። ግን ብዙ ነገሩ ምን እያለ ነው ያለው ዓለም እየሄደችበት ያለችው ነገር እግዚአብሔር ቃልን እንደ እግዚአብሔር ቃል እንዳንቀበለው አብረን እንዳንድ የሚያደርግ ነገር ነው። እናስበት እንበርታ ነው እና ብዙ ጊዜ መጽሐፍ ቅዱስን ሳነብ ሳጠናም ከኢየሱስ ክርስቶስ ትምህርት ጋር ይሄዳል ወይ የሚል ጥያቄ ጠይቃለሁ እኔ ራሴን። ፐርፌክት ሞዴል ለኛ ኢየሱስ ነው እና እግዚአብሔር ፍቃድ በሰማይ ያለ እግዚአብሔር ፍቃድ በምድር እንድትሆን ጸልዩ ያለን ለራሱም እኔ የራሴን ፍቃድ ላደርግ አልመጣሁም የላከኝን የአብ ፍቃድ ለመፈጸም ነው የመጣው ነው ኢየሱስ ያለው ራሱን ዲስክራይብ ሲያደርግ እና ራሱን የሚጠቅም የሚመስለውን እንግዲህ 40 ቀን ተሪቦ ሰው ዳቦ ከመብላት በላይ የሚጠቅም ነገር አለ እንዴ? እሱን እንኳን እምቢ አለ። ለእግዚአብሔር እንደ እግዚአብሔር ሐሳብ አይደለም ብሎ ነው እምቢ አለ ኢየሱስ። to what extent ኤክስትሪሙ የት ጋር እንደሆነ ማሰብ እንችላለን። በጣም ጥልቅ ነው። እግዚአብሔር ፈቃድ እንፈጽማለሁ ሁላችንም ዝማሬያችንም ጸሎታችንም ስብከታችንም እግዚአብሔር ሐሳብ መፈጸም እፈልጋለሁ እግዚአብሔር ሐሳብ ይሁን ፈቃድ ይሁን እንላለን ሁሉ እንላለን። የእግዚአብሔር ፈቃድ ግን አንድ ጊዜ መውጣት ይጠይቃል። እንግዲህ ስለ ሴቶች ስለ ወንዶች ብቻ ሳይሆን ለሰው ሁሉ ማለት ነው። እያንዳንዱ ይሄ የጋራም ብቻ አይደለም። በእርግጥ አንዳችን የምናደርገው ሌላችን ላይ ኢፌክት ኖረዋል። መጽሐፍ ቅዱስም እንደምናገረው እህታችንም ቅድም ስትናገር እንደነበረው ማለት ነው። ግን ደግሞ በግላችን ከእግዚአብሔር ጋር ያለንን ህብረት ለማጠናከር ወደዛ ሐሳብ ወደ እግዚአብሔር ሐሳብ ፈቃዴን እንዳደርግ እርዳኝ፣ ፈቃዴን እያደረግኩ ነው ወይ የሚል ጥያቄ ራሳችንን መጠየቅ ጠቃሚ ነው ብዬ አስባለሁ። እስቲ በዚሁ ወደ ጸሎት እንሂድ፣ እንጸልያለን ከአንድ ሰው ጋር